እረኞቹ የመጀመሪያውን ዜናና የመጀመሪያውን መስራት የሰሙበት ቦታ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። ሁሉም እያጎነበሰ ነው የሚገባው። ሁሉም እየሰገደ ነው የሚገባው። ትልቅም ትንሽም ለተወለደው ሕፃን ለሕፃን ቅዱስ ዳዊት ጎልያድን 2 ጊዜ ያሸነፈበት ስፍራም ነው። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱን በዓል ለማክበር አሁን ከማደሪያችን ካረፍንበት ከኦሊቭ ትሪ ሆቴል ተነስተን እንግዲህ ወደ ቤተልሔም ጉዞ ልናደርግ ነው። እሰይ ተወለደ፣ እሰይ ተወለደ፣ ከሰማያ ሰማይ ወረደ፣ ከድንግል ማርያም ተወለደ። እረኞቹ እዚህ ዋሻ ውስጥ እያሉ እሳቱን አቀጣጥለው ብርድ ነበርና እየሞቁ እያለ እነሆ ከሰማይ ሌላ ብርሃን ተገለጠ። በመካከላቸው ሰማያዊ ብርሃን በበራ ጊዜ እጅግ ደነገጡ። ያን ጊዜ የእግዚአብሔር መልአክ አይዟችሁ አትፍሩ፣ ንጉሥ ክርስቶስ ተወልዶላችኋል። እናንተ ብርሃን ፈልጋችሁ እሳት ሙቀት ስትፈልጉ፣ ነገር ግን ሰማያዊ ሙቀትን የሚሰጣችሁ ሰማያዊ እሳት ሰማያዊ ብርሃን በቤተልሔም ተወልዶላችኋል፣ አይዟችሁ አትፍሩ የተባሉበት ቦታ እረኞቹ የመጀመሪያውን ዜናና የመጀመሪያውን መስራት የሰሙበት ቦታ። እረኞች አዩት፣ እረኞች አዩት፣ እረኞች አዩት፣ እረኞች አዩት፣ ዘመሩለት፣ ዘመሩለት፣ ዘመሩለት ለአማኑኤል፣ ዘመሩለት፣ ዘመሩለት፣ ዘመሩለት ለአማኑኤል። ላይ ተጉዘን የመጣ ነው ከኢየሩሳሌም 7 ኪሎ ሜትር። የመጣንበት መንገድ ምን ተብሎ ይጠራል? የሄብሮን ጎዳና ተብሎ ይጠራል። ኮረብታው ምን ተብሎ ይጠራል መሰላችሁ? አሁን ያላችሁበት ቦታ መጀመሪያ የክፉ ምክር ተራራ። የሊቀ ካህናቱ የኢያቄም የገጠር ቤቱ እዚህ ስለሚገኝ እዚህ አካባቢ ነበር ቤቱ። ስለዚህ ክርስቶስን ለመስቀል የተማከሩበት ቦታ ነው። እንደሰማነው አየነው አለ ነብዩ ዳዊት መዝሙር 47 ቁጥር 12 ላይ በከመ ሰማይነ ከማሆሬነ። እስካሁን በመጽሐፍ ብቻ አንብበን ነበር የምንሰማው የምናውቀው። ዛሬ ግን እግራችን ተመግቧል፣ ተጉዟል፣ አይናችን ተመግቧል፣ ጆሮአችን ተመግቧል። ምክንያቱም አይንም ጆሮም ጣፋጭ ምግብ ይፈልጋል፣ አፍ ብቻ አይደለምና ይህን ሁሉ እየተደሰትን የመጣንበት። ቄሬኔዎስ በሶርያ ሀገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች።
በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ኮከቡ ከሰማይ ዝቅ ብሎ የሰገደበት ሰብአ ሰገል መተው ወርቅ፣ ዕጣን፣ ከርቤ ያቀረቡበት እናቱ እናታችን ወላዲተ አምላክ ድንግል ማርያም በጨርቅ ጠቅልላ ያስተኛችበት። አሁን ከላይ ቤተ መቅደስ ነው የምታዩት። እንገባለን፣ ወደ ታች እንወርዳለን። መውረጃ አለ። ወደ ኮከብ ወደ ግርግሙ ጌታ ወደ ተወለደበት የምንገባበት ቦታ ደግሞ ይታያል። ሌላ ደግሞ በሁለተኛ ሳሙኤል ምዕራፍ 5 ከቁጥር 16 እስከ 22 ላይ የተጻፈው ታሪክ የተፈጸመበት ቅዱስ ዳዊት ጎልያድን 2 ጊዜ ያሸነፈበት ስፍራም ነው። ይሄ ቦታ ጸሎት ያረግበት ነበረ። ጎልያድን ከመጣሉ በፊት ጸሎት ያረግበት የነበረ ቦታ ነው። ምን አይነት ጸሎት? በገና ይዞ ይደረድርበት የነበረ በገና ይዞ ይደረድርበት የነበረ ቦታ ነው። ጎንበስ አልልም ብትሉም ጎንበስ ትላላችሁ። ይሄ ሲሰራ ሁሉም ንጉስ የለ፣ ጳጳስ የለ፣ ፓትርያርክ የለ፣ ወታደር የለ፣ አጎንብሶ ነው የሚገባው። ለማን ነው የሚያጎነብሰው? ለተወለደው ንጉስ እሰግድ ለከ እያሉ እንዲገባ ነው እንደዚህ ተደርጎ የተሰራው። እንደዚህ ነው። ሁሉም እያጎነበሰ ነው የሚገባው። ሁሉም እየሰገደ ነው የሚገባው። ትልቅም ትንሽም ለተወለደው ሕፃን ለሕፃኑ ንጉስ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅሎ በግርግም ተኝቶ ታገኛላችሁ አላቸው። እንዳልጠፋ ሕይወቴ መሮብኝ እንደ ወይን አጣፍጭው ድንግል ድረሽልኝ ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል ግሩም ነው ደግነትሽም እናቱ ሆነሻል መድኃኒዓለም ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኒዓለም አማን እውነት
ድንቅ ነው የጌታ ልደት ድንቅ ነው የጌታ ልደት ሌላም ደግሞ በመጽሐፈ ነገሥት ቀዳማዊ ታሪኩን እንደምናገኘው ነብየ እግዚአብሔር ኤልያስ ደክሞት አረፍ ብሎበት የነበረ ከዚያም መልአኩ መጥቶ ቀስቅሶ ምን የሰጠበት ምግብ ያበላበት ሰማያዊ ምግብ አምጥቶ ያበራበት ያንን ምግብ ከተመገበ በኋላ ደግሞ 40 ቀን ሌላ ምግብ ሳይበላ በብርታት የሄደበት አካባቢ ነበረ። እሰይ እሰይ ገነት ምድራችን ጌታ ኢየሱስ ክርስቶስ የሚባል መድህን ተወልዶላችኋልና ደስ ይበላችሁ። መድህን የተባለውን መልአክ ነው ስሙን ያወጣ ይላሉ። ስሙን መልአክ ያወጣዋል እንዲሉ ይላሉ አባቶች። ከዚህ መልአኩ የተናገረውን ነው አይደለም ድንግል ማርያም በዘካርያስ ቤት ስታመሰግን ያወጣችሁ ነው ይሉና ሌሎች ደግሞ ወተሐሰይ መንፈሴ በአምላኪየ ወመድኃኒየ ያለውን ይዞ ድንግል ማርያም ገና እንደተጸነሰ መድኃኔ ዓለም የሚለውን አውጥታለች ሲሉ፣ ሌላው ደግሞ ዘውቱ መድህን ዛሬ ከተነበበው ላይ መልአኩ እንደገና ጠርቷል ማለት ነው። እንግዲህ እረኞች መላእክት ነግረው ወደ ሰማይ እንዳረጉ መጥቶ ያመሰገኑት የያዕቆብ ምሳሌዎች ናቸው። መላእክት ምሳሌ የላቸውም። ያን ጊዜም ወጥተዋል ወርደዋል፣ በልደትም ወጥተዋል ወርደዋል ማለት ነው። መሰላል የወርቅ መሰላል ወርቅ ንጽሕና ቅድስና ነው። መሰላል የተባለች ግን ከምድር ያለውን ሁሉ ተቀብላ ወደ ሰማይ የምታሳርግ እመቤታችን ድንግል ማርያም ነበረች። እኛ በቆምንበት መሰላል ሆና ቆማ የታየችው እንግዲህ ከጥንት ከአባቶቻችን ማለት ነው። ያዕቆብ ያያት የያዕቆብ ዘርአ ያዕቆብ ተብላችሁ በእናንተም እንደተጠራችሁ እናውቃለንና እግዚአብሔር የባረካችሁ እናቶች አባቶች፣ በእውነት እግራችሁም ብሩክ ቅዱስ ነው፣ ጀሮአችሁም ብሩክ ቅዱስ። እዚህ ቦታ መምጣት ብቻ ይበቃል። ወንድሞቻችን እግዚአብሔር ስላደላቸው ብቻ እንዲያው ካህን ጸዳቂና ጽዳቂ ነው ይባላል። ጸድቆ ለማጽደቅ እንጂ ለነሱ ምንም እንኳን የሚገኝበት ያለ አይመስልም። እንዲሁ ከዚያ ሀገር አጓጉዞ በአውሮፕላን መኪና እያጓጓዙ ይህን ሁሉ ቦታ ማዝወር ጸድቆ ለማጽደቅ እንጂ ሌላ ምክንያት ምንም እንደሌለ ስለምናውቅ ከዚህ የሚበልጥ ጸጋ ከሰማይ በታች የለም፣ ከምድርም በላይ አይገኝም የለም። እና ስለዚህ በዚህች በዓል በዚህ በመገኘታችሁ በጣም በጣም ደስ የሚለን ነው። ሁላችንም ተደስተናል። እግዚአብሔር አምላክ የሰማነውን ያየነውን እግራችን የረገጠውንና በእጃችን የዳሰስነውን ሁሉ ለበረከት ያርግልን። አሁን ግን ወደፊት ብዙ ምንጎብኝበት ስላለ አሳጥረን እንዲሁ ለመሄድ ያህል ነው፣ ትእዛዝ ለመፈጸም ያህል ነው። ይብቃን፣ ይቆየን። እግዚአብሔር ይስጥልን።